والصلاة والسلام على رسول الله صلى الله عليه وسلم እና ወኢዛ ጃኡኩም ቃሉ አመና የሚለው ባንድ ወቅት ተጠራርተው እነዚህ የይሁዳ መሪዎች ነብዩ ጋር ሊሰብኳቸው መጡ እምነት መቀበል እንደሚፈልጉ ሆነው ማለት ነው እና መጡና ከናንተ ጋር ለመወያየትና ለመግባባት ብሎም እምነቱን ለመቀበል ዝግጁ ሆነን መጣን አሉና መስበክ ጀመሩ ነብዩን ማለት ነው ነብዩም እውነት የመጡ መስሏቸው መልካም ብለው በአክብሮ ተቀብለው ሲያነጋግሯቸው ኋላ ግን ምንም ለውጥ አቋም ሳይቀይሩ የሆነ ያልሆነን ተፈንቶ አውርተው ብድግ ብለው ወጡ ማለት ነው ይሄን ነገር እነሱ ለመሰለል ነው እናንተን ማንነታቸውን ለመዳሰስ እንጂ እውነት ለማመን እንዳልመጡ ይግባችሁና ተረዱ በማለት ሲገቡም ኩፍሩን ተሸክመው ነበር የመጡ ሲመለሱም እንደዛው ያንኑ ኩፍሩን እንዳነገቡት ተመለሱ የታለ የማመን አዝማሚያ ያሳዩት በማለት አሁንም ሙእሚኖቹ እንዲነቁ አደረገ ማለት ነው አጭሩ እና ሁሉ ጊዜ እንግዲህ አላህ Subhanahu Wa Ta'ala እነዚህ ሰዎች የምቀኝነት ስሜት ስለሆነ የሚሾፍራቸው በምንም አይነት የመመለስ አዝማሚያ ያሳዩም የመጀመሪያውና አደገኛው ወንጀል በአለም ላይ ምቀኝነት ነው አላህ መወንጀል የጀመረው ተሁሉም ወንጀል በፊት ተኩፍርም ተሽርክም በፊት በምቀኝነት ነው ሸይጣን ለምንድነው መጀመሪያ እስጁድ ለአደም በሚል ጊዜ አስጁዱ ለማን خلقت ጢና ያለው አደም ለምን በለጠኝ ብሎ አይደለም ምቀኝነት የወንጀል መነሻ ነው በምቀኝነት የተመሰረተ ደግሞ ቅራኔ በቀላሉ ሊፈታ አይችልም ምክንያቱም ያ ሰው ለገሌ የተሰጠው ዲል ለኔ መሆን ነበረበት ብሎ ነው የሚነሳው ያ የሚመኘው ነገር እስካልተሳካለት ድረስ አላህ ለዛ ሰው የሰጠውን ዲል ቀምቶ ላንተ እስካልመለሰልህ ድረስ አትመለስም ማለት ነው ችግሩ ጥያቄው የምቀኝነት ጥያቄ ነውና ማለት ነው ይሄ ወንጀል ደግሞ ሁለት ገጽ ያለው ነው ማለት ነው ደብል ወንጀል ነው አንድ ወንጀል አይደለም አንደኛ አላህን የሚኮንን ወንጀል ነው ለገሌ እድል ሰጠ ዲንም ሆነ ዱንያም ሆነ ስልጣንም ሆነ ማንኛውም ነገር እገሌ ለምን እንደዚህ አገኘ ብሎ የሚነሳ ሰው ግለሰቡን ተመቃወሙ በፊት አላህን ነው የሚቃወመው ለገሌ እንደዚህ አይነት እድል መስጠት አልነበረብህም ተሳስተሃል ብሎ አላህን መወንጀል ነው ራሱ ማለት ነው ከዛ በኋላ ደግሞ ግለሰቡ ለዚህ እድል ብቁ አልነበረም ለምንድነው የተቀበልከው ቢሰጥህስ ያልፈልግም ለምን አትልም ነበር እንደማለት ነው እንደዚህ ይተበቃል ካንድ ሰው እንግዲህ ጌታ ሲሰጠኝ እኔ ለገሌ ስጠው እንጂ ያልፈልግም አንተን ፈርቶ ማለት አለበት ለምን ተቀበላለህ እኔ ያለው ለምን አንተ ይሄን እሺ ብለህ ተቀበልክ እንደማለት ነው ይሄ ነገር ደግሞ በምንም አይነት የሚፈታ ነገር አይደለም በመቀኝነት ላይ የተመሰረቱ ቅራኔዎች ሁላችሁም እንደምታውቁትና እንደምታውቁት በቀላሉ እንዴ ቢታሽ ዝሮ ያው ነው ውስጥ ጥላቻ ስላለ ለማስታረቅ እንኳን ቢሞከር አዳጋች ነው የሚሆነው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ይሄንን መቀኝነታቸውን እንዲያነሱና ጌታ ያው የፈለገውን ለፈለገው ይሰጣል ለፈለገው ይነፍጋል ስልጣኑ ነው መብቱ ነው ለኛም ሲሰጠን ቆይቷል ብዙ ዲል አሁን ደግሞ ለሌሎቹ ድርሻ ቢሰጣቸው ምንም አይደለም ማለት ሲገባቸው እንደጀመረ በእኛው አዝንቦ መጨረስ አለበት ብለው ነውና የተነሱት እነዚህ ሰዎች ደግሞ በዛ አቋማቸው እስካሉ ድረስ የመመለስ አዝማሚያ የላቸውም እናንተን እያዘናጉ ያው የበለጠ ተማድቀቅ በስተቀር ሌላ ብዙ አትጠብቁ እያለ ነው እርግጥ የሚመለሱ ከሆነ ደግሞ ይሄን ሁሉ ግፍ ቢሰሩም አላህ Subhanahu Wa Ta'ala በር አይዘጋባቸውም የሚመለሱ ከሆነ ለከፈርና አንሁም ሰይአቲሂም ያለፈውን ወንጀላቸውን አስቀያሚ ባህሪያቸውን ሁሉ ሰርዘን ወላ አድخلناهم جنات النعيم ጸጋማዋ ጀነት እነሱንም ልናገባቸው እንችላለን ግን ሃል ሚን ታኢብ ማለቱ ነው ወለው انهم اقاموا التوراة እነዚህ ሰዎች የተውራት ባለቤት ነን ይላሉ እውነት እንደ አባባላቸው ተውራትን አክብረው ተውራትን በስራ ላይ ቢያውሉት ኑሮ ማለት ነው እና ጠበቁ ተዓሊመ ተውራት እንደማ የተውራትን መመሪያ በስራ ላይ ቢያውሉት ተውራት እንግዲህ በሁሉም ነብይ ማመን አለባችሁ ነው የሚለው ስምም ጠርቶ ነው ስለ ኢሳ ስለ መሐመድ እንደሚመጡ ተናግሯል ያ ተውራትን እውነትና ምንበታለን እንመራበታለን እንደሚሉት ተውራት ያለውን ተቀብለውና አደራውን ስራ ላይ ቢያውሉት ማኑሮ ወልኢንጂል እንዲሁም ደግሞ የኢንጂል ሰዎች ነን የሚሉት ክርስቲያኖቹ በኢንጂል እንመራለን እንደሚሉት ኢንጂል የተናገረውን ነገር በስራ ላይ ቢያውሉና ቢያቆሙት ማኑሮ
ወማ ኡንዚለ ኢለይሂም ሚን ረቢሂም በተጨማሪም ደግሞ በአዲሱ ነብይ ከጌታቸው የተላከላቸውን መመሪያ ተቀብለው እንደዚሁ በስራ ላይ ቢያውሉት ቁርአንን ማለት ነው ያነ አኺራ ሳይጠበቅ እዚሁ ዱንያ ራሷ ጀነት በሆነ ነበር ለሁሉም ሰው ይላል ለምን ቅራኔ የጠፋ ማለት ነው የአንድ ቤተሰብ ልጅ ሆኑ ያም ቢያረጉ ኑሮ እኔ ምን አረግ ነበር አለ ለአከሉ ሚን ፈውቅህም ወሚን ታህቲ አርጁልህም ዱንያ ራሷ የተሟላች ጸጋ የተሞላባት ዓለም ትሆንላቸው ነበር ለሁሉም ህዝቦች ማለት ነው እና ከበላያቸውም ከስራቸውም ጸጋ የተባለ ሁሉ ያጥለቀልቃቸው ነበር ከላይ ዝናብ በሚፈለገው ሁሉ ጊዜ እየወረደ ከመሬት በቃይ እየበቀለ ማዕዲን እየፈላ ምንም ቅራኔ ሳይኖር ሰዎች ተፋቅረውና ተከባብረው የፈለጉትን እየበሉ እየጠጡ በደስታ በቤተሰባዊነት ስሜት እንዲኖሩ አደርጋቸው እኮ ነበረ በገዛጃቸው ነው ጀሂም ያደረጓት እቺን ዱንያ ማለቱ ነው ሚንሁም ኡመቱን ሙቅተሲዳ ይህን ስል ግን ብዙሃኖቹን ለማለት ነው ግን ከነሱ መካከል መካከለኛ የሆኑ ህዝቦች መኖራቸው ደግሞ አይካድም ይላል አላህ አዲል ነውና ማለት ነው ሁሉን ሰው ባንድ ጠቅሎ እንትን ማለት አይፈልግም ለይሱ ሰዋአን እንዳለው እና አብዛኛዎቹ መልቲዎችና ምቀኞች በመሆናቸው ለምን ለኛ ብቻ መሰጠት ሲገባው ለነገሌ ተሰጠ ብለው አኩርፈው ከጌታም ጋር ከወገንም ጋር ያው እንዲህ አይነት ብጥብጥ በመፍጠራቸው ዱንያ ራሷ የውጥንቅጥ ሀገር ሆነች ይህን ማድረግ ትተው ግን አላህ የፈለገውን ለፈለገው ይስጥ እኛ ሁላችንም የአንድ አደም ልጆች ነን ተጌታ የወረዱት ተናንተም ተተናንተ ወዳም ዛሬ የወረደው ኪታብ ተጌታ እስከሆነ ድረስ ሁሉንም እንጠቀም በስራ ላይ እናውለዋለን የሚል አቋም ቢያሳዩ ኑሮ የዛ ጊዜ ራሱ ችግር የሚባል ነገር በዱንያ ላይ አይመጣም ነበር አላህ Subhanahu Wa Ta'ala የሚያስፈልገውን ሁሉ ዝናብ ከወደ ሰማይ ያወረደ ከእግራቸው ስር ደግሞ የተለያዩ ማዕድናቶችን ያፈለቀና በቀልትና አዝሪቶችን ያፈላ እንደፈለጉ በደስታና በጸጋ እንዲኖሩ አድርግ ነበር ይላል ይሄ እንዳይሆን ያደረጉት እነሱ ናቸው በደባ በተንኮላቸው ይላል ሚንሁም ኡመቱን ሙቅተሲዳ ይሄን ሲባል ግን ከነሱ መካከል ጥቂቶችም ቢሆኑ ሙቅተሲድ የሆኑ አሉ ሙቅተሲድ ማለት መካከለኛ በጣም አክራሪዎች ሳይሆኑ ሙሉ በሙሉ አማኞችም ባይሆኑ ያው ተቻችሎ መኖር ይቻላል ምን አለ ጌታ ለሰጠ ይስጥ መብቱ ነው ብለው ለመኖርና ለመስማማት የሚሞክሩ አሉ ማለት ነው ወከثير منهم ساء ما يعملون ከነሱ ግን አብዛኛዎቹ የሚሰሩት ስራ አይከፉ የከፋ አያድርስ ነው ይላል አላህ Subhanahu Wa Ta'ala እና ብዙ ጊዜ አልአህካሙ ተብና على الاكثريه ብዙ ጊዜ አጥፊዎች ተሆኑ ሰዎች ያንድ ሀገር ህዝብ አጥፊ ከሆነ በጥፋቱ ነው የሚታወቀው ማለት ነው ለዛ ነው ወቀሳው ብዙ ጊዜ ደጋግሞ በሚንትን የሚለው እንጂ ከነሱ መካከል መካከለኛዎች አሉ ሙሉ በሙሉ እንኳን ጥሩዎች ባይባሉም ያው መብትና ግዴታቸውን አውቀው ከሌሎቹ ጋራ ተቻችሎ መኖር ይቻላል የሚል አይነት አመለካከት ያላቸው እንዳሉ አቃለሁኝ እነዛ ግን ጥቂቶች ናቸው ጥቂቶች ስለሆኑ ብዙዎቹና መቀኞቹ ስለበዙ ነው የምወቅሳቸው እንጂ እነዛን አረሳዋቸው ማለቱ ነው ለነዛ ለጥቂቶቹ ሲባል ግን ለዘብተኛ መሆን ያ እንትን ይላል ተወዳ ለስለስ ያሉ ሳሉ ከወዲህም ደግሞ በዛው ባጠፋው የነሱ አይነት ጸባይ ከተገኘ ያ በተቻለ ያህል ባይሆን ችግሩን ለመቀነስ ይቻል ይሆናል ማለት ነው እንደ ብዙዎቹ ተንኮለኞች ከታየ ግን ያአኸራው ቀርቶ እዚሁ ዱንያ ላይ ዓለምን ራሱ አደጋ ላይ እንደሚጥሉና እየጣሉም እንዳሉ ነው የሚጠቁመው ማለት ነው ስለዚህ ኢክቲሳድየን ራሱ ጠቆማ ባሁኑ ጊዜ ኢኮኖሚያዊ ሚዛን በጣም ተዘባርቆ ነው ያለው በአለም ላይ ያለ ገንዘብ በጥቅሉ ሲታይ ከማንኛውም ጊዜ የበለጠ ክምችት ነው ባሁኑ ጊዜ በአለም ላይ ያለ ገንዘብ ግን በአለም ላይ ያሉ ችግረኞች ደግሞ ብዛት ሲታይ ከማንኛውም ጊዜ የበለጠ ችግረኛ ብዛት ይታያል ማለት ነው ይሄ ምንድነው የሚያሳየው የተወሰኑት ጥቂቶቹ ብቻ ነው የዓለምን ኢኮኖሚ የተቆጣጠሩት ማለት ነው ሌላው የበተመልካቹ ነው ይሄ ምንድነው የምቀኞችና የራስ ወዳዶች መድረክ እየሰፋ ሄዷል ሌላው ብሎ እያየማዘን ካልሆነ በስተቀር የሚያገኘው ነገር የለም ይሄንን እንግዲህ እነሱ ራሳቸውን ከመውደድና ከመስገብገብ የተነሳ በተለያየ ዘዴ በውድም በግድም እያጭበረበሩም እያምታቱም የዓለምን ኢኮኖሚ ወደ አንድ አቅጣጫ እየሳቡና እየከመሩ ሌላው ግን የበይ ተመልካች ሆኖ ነው የሚኖረው ይሄንን ባያረጉ ግን እነሱ ጌታ የሰጠንን
ተቻችለንና ተከባብረን እንኑር ቢለውና ወደ አንድ አቅጣጫ ተውራትንም እንጅልንም ከአንድ ምንጭ እስከመጣ ድረስ ቁርአን ጋር ጨምረን ሁላችንም ጌታ የፈቀደና የወደደውን እንከተል ቢሉ ኑሮ የሁሉ ችግር ያልቅ ነበረ። ያነሱ በተንኮል የሚያግበሰብሱት ነገር ለመላው ህብረተሰብ እንዲዳረስና ከዛም ደግሞ ተጨማሪ እንዲሰጣቸው አድርገን ሁሉንም ወደስተሚጠላና አንበሻብሸው ነበር። ያ ሳይሆን የቀረው በገዛ ተንኮላቸውና ጥፋታቸው ሳቢያ ነው ይላል። ወከثير منهم ساء ما يعملون ብዙዎቹ የሚሰሩት ነገር በጣም የከፋ ነው። እናንተ አታውቁም እንጂ እነሱ የሚሰሩት እንደባና ሴራማ ብታውቁ ኑሮ እኮ ምን ያህል በጠላችኋቸው ነበር ይላል አላህ Subhanahu Wa Ta'ala። ያ አዩሃ الرسول بلغ ما انزل اليك من ربك ይላል። እንግዲህ ለማንኛውም አላህ Subhanahu Wa Ta'ala ግራ የመጣው ምን ጊዜም ቢሆን አይስተካከልምና ሰዎች ገና አይቀበሉኝም ወይም ደግሞ አይተባበሩኝም ብለህ ፈርተህ መልእክቱን ወደ ኋላ እንዳትል አንተ መልእክተኛው የኛ ተወካይ እስከሆንክ ድረስ በልግ ما انزل اليك من ربك ከጌታ በኩል ወደ አንተ የተወረደልህን መመሪያ ለባዕር ለጥላት ለቅርብ ለሩቅ ሳትል ለሁሉም ሰዎች አዳርስ መልእክቱን አድርስ። ታደረስክ በኋላ መቀበል አለመቀበል የራሳቸው ምርጫ ኢን عليك الا البلاغ وعلينا الحساب እንዳለው አንተ መልእክቱን ማድረስ አለብህ። ይሉንታ አያዝህ ገና ነገሌ አይቀበሉኝም አይስማሙም ብለህ መሸማቀቅና መፍራት የለብህም። መልእክቴን በሚገባ ለሁሉም አዳርስ ይላቸዋል ማለት ነው። ወኢን ለም ተፍዓል فما بلغت رسالته መልእክቴን ግን ሙሉ በሙሉ ለሁሉም ሰው ለቅርቡም ለሩቁም ለባዕዱም ለወዳጁም ካላደረስክ ያኔ እንዳልጀመርከው ይቆጠራል ይላቸዋል ማለት ነው። እንግዲህ አላህ ረሱል አለይሂ ሰላቱ ወሰለም ያለምንም ይሉንታ ለወዳጅም ለጥላትም ከጌታ የመጣውን ነገር መናገርና ማስረዳት ግዴታቸው እንደሆነ አሰመረበት ማለት ነው። በተለያየ ምክንያት ግን ይሄን ነገር ለገሌ ከነገርኩት ምናልባት በእኔ ላይ አላስፈላጊ እርምጃ ይወስድብኛል ብሎ ወይም ደግሞ የሱን አቋም አውቀዋለሁ ላይቀበለኝ ላይስማማ ነገር ምን አደረቀኝ ብለህ አንድ ነጥብ ብታጓድል ያኔ ጭራሹን ሪሳላውን እንዲያላደረስክ ተቆጥሮ ወንጀለኛ ትሆናለህ በማለት ያስጠነቅቃቸዋል ማለት ነው። እንግዲህ የአላህ መልእክተኛ በቀጥታ ከጌታ የመጣውን ሁሉ አንድ ባንድ ቃል በቃል በጊዜው ለነበሩ ጥላቶቻቸው አድርሰዋል ማለት ነው። ይሄንን ካላደረክ አንድ ነጥብ ቢጎልብህ 99ን አድርሰህ ሁሉንም እንዲያላደረስክ ይታሰባል በማለት አስጠነቀቃቸው ማለት ነው። ይሄ የሳቸው ሪሳላ ነው። አላህ Subhanahu Wa Ta'ala የጣለባቸውን ኃላፊነት በብቃት ተወጥተዋል። اللهم اشهد اللهم اني بلغت ይሉ ነበር። እኛ ግን የሳቸው ዋሪሶች ነን ምን ሰዎች ነን ማለት ነው። እሳቸው ካለፉ በኋላ ሪሳላቸው ዓለም አቀፍ ነው እስከተባለ ድረስ ሪሳላቸው አልቆመም። ያው ተወካዮቻቸውን ተክተው ነው ዑለማዎቹን ዱዓቶችን ተተው ነው የሄዱት ማለት ነው። እነገና መመሪያውን ኪታቡላህ ወሱነቱ ረሱላህ እና በአሁኑ ጊዜ የእሳቸውን ኃላፊነት የተቀበለው ሙስሊም ህብረተሰብ ይህን ሪሳላ በዛ መልክ እንዲቀጥል ማድረግ ኃላፊነት አለበት ማለት ነው። እሳቸው የጀመሩትን የትልም አንድ ሰው እድሜውን ዘላለም እስከ ዓለም ፍጻሜ አይኖርም። ያው ፈሩን ቀዶ አቅጣጫውን አሳይቶ መልእክቱን ለወራሾቹ አውርሶ ሄደ። እሳቸው አድርሰዋል። አላህ መስክሮላቸዋል እንዳደረሱ። ግን እኛ ያንን ሪሳላ አሁን እየቀጠለ ነው ያለው እስካሁን እያንዳንዱ የሰው ልጆች እየደረሰ ነው እስላም በትክክል ወይስ የሚለው ጥያቄ ሲነሳ መልሱን ሁላችንም እናቀው ነው ማለት ነው። በጎናችን በጎረቤታችን ያሉ ሰዎች ስለ እስላም ምንም የማያውቁ ሰዎች አሉ። አንድ ቀን እንኳን ስለ እስላም ልንነግራቸው የማንሞክረው ብዙዎች ነን ማለት ነው። ይሄ ከሆነ በሪሳላው ተጠያቂነት ይመጣብናል ማለት ነው። አንተ አድርሰሃል ግን فليبلغ الشاهد منكم الغائب ብለዋል። እንግዲህ ይሄ አሁን በአካል ተገኝታችሁ ከኔ የሰማችሁና መልእክቱን የተቀበላችሁ ለሩቆቹ አድርሱ እኔ ለማላገኛቸው ብለው ነው የሄዱት ማለት ነው። ይሄ ሪሳላ በኡመተል እስላም ጫንቃ ላይ ነው አሁን ያለው። ይሄን ሪሳላ የማድረስ ኃላፊነት ያልተወጣ ሰው እያንዳንዱ ተጠያቂ ነው ማለት ነው። ለምን ሪሳላውን ያው ሙሉ በሙሉ ማድረስ አለብህ። ከዛ አንድ ነገር ብታጎድል እንኳን እጥብ ከጎደለህ እንደ ጭራሹን እንዳልጀመርከው ይቆጠራል የሚለው ማስጠንቀቂያ በጣም አደገኛ ነው ማለት ነው። አሁንም ታዲያ እኛ እስላምን የማያውቁ ሰዎች በቤታችን በጎረቤታችን ሞልተው ስለ እስላም ምንም ማናግራቸው እንዳውም እነሱ አንዳንድ ጊዜ እየፈለጉ ስለ ሃይማኖት መወያየት እኛ ምንዘጋቸውም አሉ።
ያነው መልቂያማ አንገታችንን ይዞ ነው ይሄ ሰውዬ ጎረቤት የነበር ጓደኛ የነበር ስለ ሃይማኖት ምንም ነግሮኛ ያቀም ብሎ ነገ ጀሃነም ይዞ ሊወርድ ይችላል ማለት ነው። ስለዚህ ይሄንን ሪሳላተ አላህ ማንኛውም ሰው ትኩረትና ክብደት ሊሰጠውና በተቻለ መጠን ድርሻውን ሊወጣ ይገባል። ወላሁ ያዕሲሙከ ሚነናስ አላቸው። ሰዎች እንግዲህ ይሄ መልእክት በመታደርስ ጊዜ ሁሉም አመለካከታቸው አንድ አይነት አይደለም። አንዳንዶቹ ቅን ሆነው በቀላሉ ሊቀበሉ የሚችሉ ሲኖሩ ሌሎቹና ብዙዎቹ እንዳውም ለምን እንደዚህ ነገርከኝ አካከዘራህ ብለው ችግር የሚፈጥሩም ይኖራሉ። አቃለው አላህ Subhanahu Wa Ta'ala ግን ማንንም ሰው ብትነግረው አምባገነንም ቢሆን እንደና አቡጀል እንደና አቡለሃብ ያለውም ቢሆን እንኳን ሲነግሩት ገና ሲሰግዱ ለግል ሲሰግዱ አንድ አማዛለ የቲሙ አብዱል ሙጠሊብ ወአፍሩ ወጃሁ የሚል ሰው ነበረ በሳቸው ጊዜ ያለው ማለት ነው። ስለዚህ ከዓባ ጠገብ መጧፉ ላይ መተው ይሰግዳሉ። እሱ ወንበር ደርድሮ እንትኖቹ ጋራ ጠጅ ያስቀዳ ያሽካካል። እዛ ይሄ ሰውዬ እዚህ የመጣ አሸዋ ላይ መደፋቱን አያቆምም ምንም ሳይናገሩት። እንግዲህ ሰው የግል ስግደቱን ስለሰገደ ይሄ እንደ ወንጀል ተቆጥሮ ማለት ነው። እንደዛ አይነቶቹን ሰዎችም ሳይፈሩ እስከ መጨረሻው ነገሯቸው ማለት ነው። ግን አላህ Subhanahu Wa Ta'ala ይሄንን በመታደርግ ጊዜ እነሱ አላስፈላጊ እርምጃ ሊወስዱ ቢያስቡና ቢሞክሩ والله يعصمك من الناس ከሰዎች ጥቃትና ተንኮል ጌታ ይጠብቃል አላቸው። ከዛ በፊት ሰው ናቸውና ያው ጸጥታቸውን ለመጠበቅ አንዳንድ ሰዎች ይጠብቋቸው ነበር። ቤታቸው ገብተው በሚያርፉበት ጊዜ ሁለት ሶስት ወጣቶች በር ላይ ተቀምጠው ይጠብቁ ነበር። ልክ እቺ አያት ስትወርድ በቃሉና በመስኮት ልጆች ወደ ቤታችሁ ሂዱ የጥበቃውን ጉዳይ አላህ ኃላፊነቱን ወሰደው አሉ። ኢማናቸው ተወኩላቸው ምን ያህል እንደነበረ ማለት ነው። አላህ ካለ ቃሉ እንደማያጥፍ ያቃሉና አሰናበቱ ወዳውኑ ጠባቂዎቻቸውን። ከዛ ጀምረው እስከ መጨረሻ ድረስ ማንንም ሰው በውጭም በግቢም ጥላትን ሳይፈሩ የጌታን ሪሳላ በሚገባ አድርሰው ሊሄዱ ቻሉ ማለት ነው። አላህም ያለውን አረጋገጠላቸው። ሳርቅጠሩ እንግዲህ ስፍር ቁጥር የሌለው ጥላት ነበራቸው። ያ ሁሉ ጥላት ምንም ሳያደርጋቸው እንደማንኛውም ሰው በመደበኛ እድሜያቸው ታመው ሞቱ ማለት ነው። እና አላህ ይጠብቀሃል። አላህ ደግሞ እንደ ኃላፊነትን እስከወሰደ ድረስ ማንንም ፈርተህ መልእክትህን እንዳትቆጥብ ሁሉንም አድረስ አለብህ። አንዲት ቅንጣት ቃል እንኳን ብታስቀር ያንን ጨርሰህ እንዳላደረስከው ይቆጠራል ሲል አስጠነቀቃቸው። ኢነላህ ላ የህዲል ቀውመል ካፊሪን አላህ Subhanahu Wa Ta'ala እነዚህ ከሃዲ የሆኑ ወገኖችን በአንተ ላይ ያሰቡትን ጥቃት ለመፈጸም አይመራቸውም አይሳካላቸውም። እነሱ አያስቡም አይሞክሩም ማለት አይደለም። እና ሁሉ ጊዜ ያደቡሃል ይፈልጉሃል። ግን አላህ እነሱም በአንተ ላይ ጥቃት እንዲፈጽሙ አያመቻችላቸውምና ይጠብቀሃል ብሎ ነበር። እንዳለውም አደረገ ማለት ነው። ስለዚህ እንግዲህ እንደታቸው እንኳን ሙሉ በሙሉ ዋስተና ባይሰጠንም እኛም በተቻለ አቅም ያህል ዳዕዋን ለማድረስ የሳቸውን ኃላፊነት እንዳይቆም እንዲቀጥል ለማድረግ ሙከራ ማድረግ ይኖርብናል። ጉዳትም ቢደርስብን ለጊዜው ጉዳት ሊደርስ ይችላል። ግን ዋጋ ያለው ጉዳት ነው የሚሆነው። በሆነ ባልሆነው ያው እየተጋጨን ብዙ ችግር ይደርስብናል። ግን በአላህ ዲን ሳቢያ አንድ ሰው ተጣልቶ ጉዳት ቢደርስበት አላህ ዘንድ ትልቅ እድል አለው ማለት ነው። ሰዎች ቢጎዱት ለጊዜው ይሄንን ማወቅና ቢያንስ የአላህን ሪሳላ እኔ አንዲት አያት እንኳን ካጎደላችሁ እንዳልጀመራችሁ ይቆጠራል እያለ አንዲት አያት እንኳን ያላደረሰው ምን ሊሆን ነው? አንዲት አያት እንኳን እስቲ ጠይቅ ራስን እያንዳንዳችን አንዲት መልእክት በትክክል በእኽላስ ለአንድ ካፊር ሰው ወይም ለአንድ ሙናፊቅ ሰው እተቂላህ ያ ሃዳ ነገ ትሞታለህ ጌታ ፊት ትቀርባለህ ኧረ እባክህ ትክክለኛውን ሃይማኖት ያዝ ብለህ የነገርከውበት ጊዜ አለ ወይ? እስቲ ራስህን ጠይቅ። ከዛ በፊት ራስህስ ይሄን ያህል መልእክቱን ተረድተሃል ወይ? ስለ እስላም ይሄን ያህል ግንዛቤ አለ ወይ የሚለው ጥያቄ እንድንነሳና ራሳችን እንድንጠይቅ ያደርገናል። والله لا يهدي القوم الكافرين አላህ ከሃዲ የሆኑትን ሰዎች በወዳጆቹ ላይ የፈለጉትን ነገር እንዲፈጽሙ አይመራቸውም አያሳካላቸውም። ስለዚህ አላህ በበኩሉ አድርገዋለሁ ያለውን ሁሉ ጊዜ ያደረገ ነው ያለው። የሚጎለው ከኛ ነው። ከኛ ደግሞ በጎደለው ነገር በዱንያም ሆነ በአኺራ ተጠያቂ እንደምንሆን ነው ማለት ነው። ቁል ያ አህለል ኪታብ አሁንም በመቀጠል እናንተ የቀደምት መጽሐፍ ባለቤቶች ሆይ በላቸው ለስቱም አላ ሸይ ሙዕተበር
እናንተ እኛም ሃይማኖት አለን እያላችሁ ብትደነፉም በእውነቱ ከሆነ ምንም የሚጨበጥ ቁም ነገር ላይ እኮ አይደላችሁም በላቸው። በስም ብቻ ይሁዲ ነኝ ነስራኒ ነኝ እና ተውራትን እከተላለሁ እንጅልን ተቀብያለሁኝ እያላችሁ ብዘምሩም በተጨባጭ ግን የሚያዋጣ ሃይማኖት ላይ አይደለም ያላችሁት ብለህ ቁርጡን ንገራቸው ይላል። ሐታ تقيሙ التوراة والإنجيل ተውራት አምነንበታል የምትሉትን የሙሳን ኪታብ በሚገባ ቀጥ አድርጋችሁ በስራ ላይ እስከምታውሉት እንጅልንም ተቀብለናል የምትሉት እንደዛው እንጅልን በስራ ላይ እስከምታውሉት ድረስ ምንም ሃይማኖታዊ ነን ብትሉም በቀጥታ ተጨባጭ ቁም ነገር ላይ አይደላችሁም ራሳችሁን እያታለላችሁ ነው ያላችሁት በላቸው ይላል። ወማ እንዚለ ኢለይኩም ሚን ረቢኩም በተጨማሪም ደግሞ ከጌታችሁ የተወረደላችሁን ቁርአንም ጨምራችሁ በስራ ላይ ካላዋላችሁት እኛ ሃይማኖታዊ ነን ብትሉም ከቃል ያለፈ አይደለም የናንተ እምነትና ይሄን ነገር እሰቡበት ብለህ ይችን መልእክት እስቲ አድርስ ቢያንስ ማለት ነው። እንግዲህ እናንተ ይሁዲ ነን ብላችኋል። ይሁዲ ማለት የነብዩላህ ሙሳ ተከታይ አይደለም? ተውራትን ተቀብላችኋል አይደለም? አሁን ታዲያ ተውራት እንጂል እንደሚመጣ እኮ ተናግሯል። ተውራት ኢሳ እንደሚመጣ እኮ ተናግሯል። ከዛም አልፎ ወደ ሁለተኛው ደረጃ መሐመድ ቁርአን ይዞ እንደሚመጣ ተናግሯል። ያንን ነገር ሶስቱንም ኪታቦች በስራ ላይ ማዋል አለባችሁ ለመዳን ከፈለጋችሁ፣ በቁንጥል አይደለም መሄድ ያለባችሁ። ተውራትን አማኝ የሆነ ሰው በተውራት ውስጥ የተነገረውን ትንቢይ መቀበል አለበት። ተውራትን አምኜበታለሁ አለ ጥራዙን ብቻ ወረቀቱን ነው የምታምንበት? መልእክቱ ውስጡ ያለው እንጂል ይመጣል፣ ኢሳ ይመጣል፣ ቁርአን ይመጣል፣ መሐመድ ይመጣል የሚለው ተውራት ውስጥ አለ። ታዲያ ተውራትን የት አለ ስራ ላይ ያዋልከው? ተውራትን ካመንክበት የሚለውን ነገር ለምን አልተቀበልከውም ብለህ ጠይቀው ማለት ነው። ይህን እንግዲህ ምላሽ የሚሰጡ ከሆነ እውነትም አማኞች ናቸው ይድናሉ ማለት ነው። አለበለዚያ ተውራትን በስሙ ብቻ ተቀብያለሁ እንጂልንም ተቀብያለሁ ብትል ከዛ ቀጥሎ የመጣውን እነዚህ ትልልቅ ኪታቦች ይመጣሉ ብሎ በትንቢይ ስም ጠርተው የተናገሩትን ሰው ያንቀበልም ታላችሁ የት ላይ ነው በተውራት የተመራችሁት በላቸው ማለት ነው። ወለየዚደነ ከቲራ ሚንሁም ይሁን እንጂ እነዚህ ያህለል ኪታቦች ብዙዎቹን ይላል ጥቂቶ ሁሉንም ባለለም ብዙዎቹን ይጨምራቸዋል። ማኡንዚለ ኢለይከ ሚን ረቢከ ተጌታ ወዲ አንተ የተወረደው ቁርአን ጡግያነን ደንበር ማለፍን አጉራ ዘለልነትን ይጨምርባቸዋል። ደራ ስለሚይዛቸው ደግሞ አረብ ብሎ ባለ ኪታብ አረብ ብሎ ባለ ነብይ እያሉ ደንበር እንዲያልፉ ይገፋፋቸዋል ምቀኝነቱ ማለት ነው። ወኩፍረን እንደገና በመጀመሪያው ኪታብ በሁለተኛው በሶስተኛውም ኪታብ እየደራረቡ መካዲን ይጨምርላቸዋል። ለምን ምቀኝነት ነውና መጀመሪያውንም ወደ ኋላ ያስቀራቸው። ይሄ ጥያቄ በሚቀርብላቸው ጊዜ እንኳን በቅንነት ሊቀበሉትና ሊያጣጥሙት ቀርቶ የምን ኪታብ የምን ነብይ ከኛ ነብይ በኋላ በማለት በኩፍር ላይ ኩፍር ይጨምራሉ። በጥጋብ ላይ ጥጋብ በጥፋት ላይ ጥፋት እንደሚጨምርባቸው አውቃለሁ ይላል። ፈላ ተእሳ አለል ቀውሚል ካፊሪን ይህን ከነገርካቸው በኋላ እነዚህ ከሃዲ የሆኑ ሰዎች ጥፋትን ከመረጡ ከዚያ በኋላ ለነሱ ልታዝንላቸው አይገባም፣ አትዘንላቸው ይላል። ምክንያቱም ሰው ራሱን ለማጥፋት ከወሰነ ተራሱ የበለጠ መቼም ሌላ ሰው ሊቆረቆርለት አይገባም ማለት ነው። ማንም ሰው ለራሱ ነው የሚያዝነው። እነዚህ ሰዎች አይናቸው እያየ ተውራት ይመጣል ብሎ የተናገረና የተነበየውን ነገር እየካዱ እንጂልም ይመጣል ብሎ ያረጋገጠውን ነገር እያስተባበሉ ነብዩላህ ኢሳን የሚያል ነብይ ሩሁላህን ኢብነ ዚና ነው እያሉ ሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ሰይደል አወሊን ወልአኺሪን አንተ ከዛብ ነህ ሙፍተሪ ሳሂር ሻዒር ነህ እያሉ እነዚህ ሰዎች እንግዲህ በዚህ መልክ የሚቀጥሉ ከሆነ ራሳቸውን ለጥፋት የዳረጉ ናቸው፣ የራሳቸው ጥላት ናቸው ማለት ነው። ሰው ራሱን ማጥፋት አለብኝ ካለ ከራሱ የበለጠ አንተ ለሱ ልታዝንለት ይገባል ይላል። አትዘንለት። ጥፋትን ከመረጠ የራሱ ጉዳይ ይግባበት ማለቱ ነው። እና ነብዩ አለይሂ ሰላቱ ወሰለም በተፈጥሯቸው በጣም ሩህሩህ ናቸው። በጣም ለሰው ልጆች ይጨነቃሉ። ስለዚህ እነዚህ ሁሉ ሰዎች እኔ ይዤ የመጣሁትን እድል ቢቀበሉ ኑሮ በዱንያም በአኺራ መዳቸው ሊያልቅ ነበረ፣ ምን አይነት ኪሳራ ውስጥ ገቡ እያሉ በጣም ያዝኑ ነበረ ማለት ነው። ስለዚህ ለምንድን ነው የምታዝንላቸው ይላል። እና
لعلك باخع نفسك الا يكونوا مؤمنون ይላል አንተ ሰውዬ ስንት የሚያሳስብ ነገር ሞልቶ ለማይገባቸው ለሰይጣናቶች ያሰብክ በእነሱ በመጨነቅና በመብላላት ራስክን አደጋ ላይ እንዲያትጥል ያለባ ጭንቀታቸው ብዛት ጤንነታቸውን እስከሚነካ ድረስ ሄዶ ነበር ማለት ነው እና باخع نفسك ለነሱ ለጥላቶች በማሰብና በመጨነፍ ራስክን አደጋ ላይ አትጣል ሰው ሐሳብና ጭንቀት ሲበዛበት ጤንነቱ ይታወቃል ራስክን እንዲያጣጣፋ ብሎ አስጠነቀቃቸው ማለት ነው ስለዚህ ፈላተሰፍ እንደማለት ነው አለል ቀውሚል ካፊሪን እነዚህ እንግዲህ አይናቸው እያየ ሶስቱንም ታላላቅ ኪታቦች ሶስቱንም ነብዮች ይስተካዱ ድረስ እነዚህ ሰዎች ለምን ይሄንን ጥፋት መንገድ መረጡ ብለ ልታዝንላቸው አይገባም እነሱ ናቸው ለራሳቸው ማዘን የሚገባቸው ይላል ማለት ነው እነ الذين آمنوا ከዚያ በመቀጠል አላህ እንግዲህ Subhanahu Wa Ta'ala ያለፉትን ህዝቦች በተለያየ ምክንያትና በመቀኝነት እውነቱን ያወቁ ባለመቀበላቸው ምን ያህል ጥፋት ውስጥ እንደገቡ ገልጾ ለነዚህ ሰዎች ማንም ሰው ሊያዝንላቸው እንደማይገባ አስረዳ ማለት ነው ከዛ አያይዞ ግን ይህ ነገር ከመምጣቱ በፊት ምቀኝነትና ደራ ውስጥ ተመግባታቸው በፊት በትክክለኛው እምነት ላይ የቆዩትስ እንዴት ይታያሉ የሚለው ጥያቄ ስለሚነሳ ለዛ መልስ ሊሰጥ ነው ማለት ነው ለምሳሌ ይሁዶቹ ኢንጂል ከመምጣቱና ኢሳ ከመላካቸው በፊት የነበሩትን ነብዮች ሲቀበሉና ሲከተሉ ቆይተዋል እዛ ድረስ ያሉት እንዴት ይታያሉ እንደገና ደግሞ ኢሳ እስከሚመጡ ድረስም በትክክል ያው ወደ ኢሳ ተሸጋግረው ከይሁዲያ ወደ ነስራንያ ተሻግረውም ሲሰሩ የቆዩአሉ ከዛም ደግሞ ከኢሳ ቀጥለው ወደ መሐመድም የተሸጋገሩ አሉ አለይሂ ሰላቱ ወሰለም እነዚህ እንግዲህ የተለያዩ ህዝቦች እነዛ መጀመሪያውኑ በመቀኝነት እነዚህን አንቀበልም ከዚህ ወደ ያለውን የሚሉት ጉዟቸውን አቁመዋል ራሳቸውን በድለዋል አትዘንላቸው አለ ግን ከተለያዩ የቀደምት መጽሐፍ ባለቤቶች የዚህ አይነት አቋም ሳይዙ በግዚያቸው የነበረውን ተረኛውን ተቀብለውና ተከትለው ስራ ላይ አውለው ከየሄዱት እነሱም ጭምር ሰርዛቸው እንዳይሆን የሚል ጥያቄ ስለሚነሳ ስለነዛ ይነግረናል ማለት ነው ان الذين امنوا እነዚያ ያመኑት ይላል አንቱም አዩሃል ሙእሚኑን ማለት ነው ኡመቱ መሐመድ እናንተ ያው በዛሬ በተረኝነት መጣችሁ በሁሉም ኩቱቦችና ሩሱሎች አምነናል ያላችሁት ይላል ከመጨረሻው ይጀምራል ማለት ነው ምክንያቱም የተሟላ እምነት በሁሉም ነብይ የተረጋገጠላቸው እነሱ በመሆናቸው ወለዲና ሃዱ እንደገና ደግሞ ቀደም ሲል የነበሩት ይሁዳንን ባዎቹም የቀጣው ነብይና ኪታብ መጥቶ ተመካዳቸው በፊት በነበሩበት ሁኔታ ይሁዳው ነው የቆዩ ወሷቢኡን እንደገና ደግሞ ሷቢዎች ከክርስቲያን የተከታይነን ባዎች የተወሰነ ቡድን ነው እነዛና ወነሷራ ዋናው የክርስቲያና ቡድን የሚባለው ደግሞ ክርስቲያኖችም ጭምር من آمن بالله منهم ይላል ሌላው አያት ላይ من آمن منهم بالله ይላል አሁን ከተጠቀሱት ቡድኖች በአላህ ያመኑ በግዚያቸው እንዲያምኑ የተጠየቁትን ነገር ተገቢውን ምላሽ ሰጥተው ያመኑ ሆነው እስከተገኙ ድረስ ወልየውሚል አኺር በመጨረሻም ቀን ከሞት በኋላ ተነስተን በሰራነው ስራ እንጠየቃለንና እንመነዳለን የሚል አቋም ያሳዩ የሆኑት ወአሚለ ሷሊሃ እንዲሁም ደግሞ በጊዜው የተሰጣቸውን መመሪያ ተቀብለው አላህ የወደደውን መልካም የሰሩና የገበዩ ሆነው ከተገኙ ፈላ ኸውፉን ዐለይሂም እነዚህ ሰዎች የሚያሰጋቸው የሚያስፈራቸው ነገር የለም ወላሁም يحزنون የሚያሳዝናቸው ነገር አይኖርም ሲል አረጋገጠላቸው ማለት ነው هذا وصلى الله وسلم على النبي